ጤና ይስጥልኝ አድማጭ ተመልካቾቻችን መላው የአማራ ሕዝብ ይህ መልእክት የምናቀርብላችሁ ከአማራ ፋኖ መረጃ ማዕከል ወይም from Amhara Fano Information Center ነው። መልእክቶቻችንንም እንደሚከተለው እናቀርብላችኋለን። መልካም ቆይታ። ሰላም ጤና ይስጥልኝ የአማራ ፋኖ መረጃ ማዕከል ቤተሰቦች በያላችሁበት ሰላማችሁ ይብዛ። ሰሞንኛ መረጃዎችን ይዘንላችሁ መተናል። ፋኖ ሚዲያዎች ነን። ከአማራ ፋኖ መረጃ ማዕከል የዕለቱን አንኳር የዜና ርዕሶችን በማስቀደም የዕለቱን ዜና እናሰማለን። በአመራር ጥበብና ወታደራዊ ሳይንስ ዙሪያ ሲካሄዱ የቆዩ ስልጠናዎች በስኬት ተጠናቀቁ። የቴዎድሮስ ዕዝ በአርበኞች በማርዘንባ አካባቢ ባካሄዱት ከባድ ተጋድሎ ከ50 በላይ ያገዛዙ ወታደሮችን በመደምሰስ ክላሽንኮፍና መገናኛ ሬዲዮዎችን በቁጥጥር ስር መዋላቸውም ታወቀ። በሰሜን ወሎ ዞን በራያ ቆቦ ወረዳ የአማራ ፋኖ ብሔራዊ ንቅናቄ ወሎ ቤተ አማራ ጀብደኛው ምኒልክ ዕዝ የ102ኛ ኮር በአገዛዙ ምርጫ አስፈጻሚዎች እንዲሁም በፖሊስ መኮንኖችና የጸጥታ አካላቶች ላይ እርምጃ ወሰደ። የብልጽግና አገዛዝ በየወረዳው በግዳጅ ለማካሄድ የሚሞክረውን የምርጫ የድጋፍ ሰልፍና የምርጫ ካርድ ማደል በፋኖ እርምጃ መክሸፉን ታወቀ። በምኒልክ ዕዝ ከሁለት ኮሮች የተውጣጡ አሃዶችም የተቀናጀ እርምጃ በመውሰድ የጠላትን አከርካሪ ሰብረው ድል ተቀዳጁ። ውድ የአማራ ፋኖ መረጃ ማዕከል አድማጮቻችንና ተመልካቾቻችን የዕለቱን ዝርዝር ዜናዎች በሚከተለው መልኩ ስለሚቀርቡ እንድትከታተሉን እንጋብዛለን። በአመራር ጥበብና ወታደራዊ ሳይንስ ዙሪያ ሲካሄዱ የቆዩ ስልጠናዎች በስኬት ተጠናቀቁ። በአማራ ፋኖ ብሔራዊ ንቅናቄ ጎንደር ጠቅላይ ግዛት በላይ ዕዝ 206ኛ ከፍ ያለው ደሴ ኮር ስራ አስፈጻሚና በስሩ ካሉ የክፍለ ጦሩ ስራ አስፈጻሚ አመራሮችና የብርጌድ አመራሮች ጋር በአመራርነት ጥበብና ወታደራዊ ሳይንስ ዙሪያ ለተከታታይ ቀናት ሲሰጥ ቆይቷል። ስልጠናውን የሰጡት ኮሎኔል ሙላቴ ሲሳይ የአመራርነት ጥበብ ዘ አርት ኦፍ ሊደርሺፕ ማለት ሰዎችን በአንድ የጋራ የራዕይ ዙሪያ በማሰባሰብ በፈቃደኝነትና በታማኝነት እንዲከተሉ የማድረግና የማይቻሉ የሚመስሉ ግቦችንም በተግባር የመለወጥ የማሳመን የመቀስቀስና የስነ ልቦና የበላይነት ክህሎት ነው ብለዋል። የአመራርነት ሳይንስ ብቻ ሳይሆን ጥበብ የተባለበትም ዋና ምክንያት በጽንሰ ሐሳብ ወይም በደብተር ላይ ባሉ ህጎች ብቻ የማይገዛ ነው ያሉት ኮሎኔሉ ሙላቴ ከተለዋዋጭ የሰው ባህሪ ስሜትና ሁኔታዎች ጋር አብሮ የሚቀያየር በመሆኑ ነው። ሳይንስ ምን መደረግ አለበት የሚለውንም ሲያጠና ጥበብ ግን እንዴት መደረግ አለበት፣ ሰዎችንስ እንዴት ማስተካከል ይቻላል የሚለውን በተግባር ይፈታል ሲሉም አክለዋል። ስለሆነም በየደረጃው ያለው አመራርም የአመራርን ጥበብ ከወታደራዊ ሳይንስ ጋር አጣምሮ የአማራ ህዝብ ከተደቀነበት የህልውና አደጋ በአንድነት በወንድማማችነትና በእውቀት መምራት ጊዜ የማይሰጠው መሆኑን ያስረዱት ኮሎኔሉ ወታደራዊ መረጃዎች፣ የውጊያ መመሪያና ዘመኑን የዋጀ የሰራዊት አደረጃጀት እንዴት መፍጠር እንደሚቻልም ለተከታታይ ቀናት በሰጡት የስልጠናም አስምረውበታል። ስልጠናውም ለታችኞቹ አደረጃጀቶች ቀጣይነት ያለው ቢሆንም በየደረጃው የተሰጠው ስልጠና በትልቅ ወንድማማችነትና በፍቅር የተሞላ መከባበር ስጦታዎችንም በመለዋወጥም በክብር ተፈጽሟል። ዜናውን ያደረሰን የአማራ ፋኖ ብሔራዊ ንቅናቄ ጎንደር ጠቅላይ ግዛት በላይ ዕዝ 206ኛ ከፍ ያለው ደሴ ኮር ቃል አቀባይ ነው። የቴዎድሮስ ዕዝ በአርበኞች በማርዘንባ አካባቢ ባካሄዱት ከባድ ተጋድሎ ከ50 በላይ ያገዛዙ ወታደሮችን በመደምሰስ ክላሽንኮፍና መገናኛ ሬዲዮዎችን በቁጥጥር ስር መዋላቸውም ታወቀ። ከተደመሰሱት የጠላት ኃይሎች መካከልም አገዛዙ አሉኝ በሚል የሚተማመንባቸው 100 አለቃ ተሾመና ሌላ አንድ ስሙ ቦል ያልታወቀ 100 አለቃ ማዕረግ ያሉ አመራሮችም እንደሚገኙበትም ተረጋግጧል። አርበኞቹ በመድፍ የታገዘ ጥቃት ከፍቶባቸው የነበረውን የብልጽግና ወራሪ ኃይልም አከርካሪ በመስበር ገዢ ወታደራዊ ስፍራዎችንም መቆጣጠራቸውም ታውቋል። በመርሃ ቤቴ
ዓለም ከተማ በተካሄደ ሰርጂካል ኦፕሬሽን ለፋሽስቱ አገዛዝ መረጃ በመስጠት ወገን ሲያስፈጁ የነበሩና የጠላት ትልቅ አቅም የሆኑ 2 የሚሊሻ አባላትን መገደላቸው ታወቀ። በከተማዋ ዙሪያ የነበሩ የጠላት ምሽጎችን ጥሰው የገቡት አርበኞቹ በህዝብ ላይ ግፍ ሲፈጽሙና ሲያስፈጽሙ የነበሩ ግፈኞችን መደምሰሳቸውንና የወንጀል ሰንሰለታቸውንም በመበጣጠሳቸው የአማራ ፋኖ መረጃ ማዕከልም ማረጋገጥ ችሏል። በሰሜን ወሎ ዞን በራያ ቆቦ ወረዳ የአማራ ፋኖ ብሔራዊ ንቅናቄ ወሎ ቤተ አማራ ጀብደኛው ምኒልክ እዝ የ102ኛ ኮር በአገዛዙ ምርጫ አስፈጻሚዎች እንዲሁም ፖሊስ መኮንኖችና የጸጥታ አካላቶች ላይ እርምጃ ወሰደ። የ102ኛ ኮር የ12ኛ ክፍለ ጦርና አንደኛና ሁለተኛ ሻለቃ ቃኝ በጋራ በመሆን የተኮለሽ ከተማን ህዝብ በግዳጅና በድብደባ የምርጫ ካርድ በመስጠት ላይ የነበረውን ራሱን ጥምር ጦር ማለትም የሚጠራውን ህዝቡን የማይወክል ያገዛዙ ሚሊሻና ፖሊስ እንዲሁም የስርዓቱ አገልጋይ የመከላከያ ሰራዊት ላይ መብረቃዊ ጥቃት ፈጸመ። የ12ኛ ክፍለ ጦር አንደኛና ሁለተኛ ሻለቃ ቃኝ የምርጫ ካርድና አመራር አጅቦ ከተኮለሽ ከተማ ወደ ቆቦ ከተማ በመጓዝ ላይ በነበረ ያገዛዙ ቅልብ ወታደር በተለምዶ አጠራር ዘሃውሃ ድልድይ በመባል በሚታወቅ አካባቢ በወሰዱት የደፈጣ ጥቃት በራያ ቆቦ ወረዳ ተኮለሽ ከተማ የፖሊስ አዛዥ የነበረ መሰለ አባየን ጨምሮ ከፍተኛ ቁጥር ያላቸው የጸጥታ አካላትም ተደምስሰዋል። የጥቃቱ ምክንያት በሰሞኑ በአማራ አርሶ አደርና የከተማ ነዋሪ በየመንገዱ ቤት ለቤት በመዘዋወር የምርጫ ካርድ እንዲያወጡ ሲያስገድድ የነበረ የጥምር ጦሩ አካል ላይ የ102ኛ ኮር የ12ኛ ክፍለ ጦር አንደኛና ሁለተኛ ሻለቃ ቃኝ ከህይወት መስዋዕትነት በተጨማሪ ከባድና ቀላል ቁስለኛ በማድረግ ከፍተኛ የሆነ የሰብአዊና የቁሳዊ ኪሳራም አድርሰውበታል። ተራማጅ ያልሆነውና ቆሞ ቀሩ የብልጽግና አገዛዝ ሐምሌ 28 2015 ዓ.ም ጀምሮ አስቸኳይ ጊዜ አዋጅ ማወጅ በኃይል የአማራ ፋኖ በ14 ቀናት ውስጥ ትጥቅ ለማስፈታት በሚል ሰበብ በአማራ ህዝብ ላይ ታሪክ የማይለውን ግፍ እየፈጸመ ቢሆንም የአማራ ፋኖ ብሔራዊ ንቅናቄ ህዝቡንም ከጥቃት በመከላከልና በመልሶ ማጥቃት ለተከታታይ 3 ዓመታት በክልሉ ከ90% በላይ አካባቢዎችን በአሸናፊነት ተቆጣጥሮ ይገኛል። የአማራን ህዝብ በኃይል ለማንበርከክና ትጥቅ ለማስፈታት በተሳሳተ መንገድ የመጣው የብልጽግና አገዛዝ ከትናንቱ ስህተት ሳይማር ያለ ህዝብ ፍላጎት ዓለም አድርጎት የማያውቀውን በጉልበት ጦርነትና በጨረባ ምርጫ በተመሳሳይ ሰዓት ለማካሄድ እየቋመጠ ቢሆንም የአማራ ልጅ ፋኖ የማይናወጥ አቋም በመውሰድ በክልሉ ምንም አይነት አምባገነኖችና ጨፍጫፊዎች ምርጫ እንዳያካሄዱም እርምጃ በመውሰድ ላይ ይገኛል። ከማንም ጋር ሰላም መፍጠር የማይፈልገው አገዛዙ በመላው ሀገሪቱ የጦርነት አዙር በመለኮስ በአማራ፣ በትግራይ፣ በኦሮሚያ፣ በቤንሻንጉልና በአፋር ክልል እንዲሁም ከጎረቤት ኤርትራና ሱዳን ጋርም የጦርነት ነጋሪት በመጎሰም ያልተረጋጋች ሀገር ለትውልድ በመፍጠር ዜጎች በኑሮ ውድነት፣ በረሃብና ቸነፈር፣ በስራ አጥነትና ጉስቁልና በከፍተኛ ደረጃ ጉዳት ደርሶባቸዋል። በመጨረሻም በ2 ሳምንታት ውስጥ ትጥቅ አስፈታለሁ ብሎ ወደ አማራ ክልል የገባው የአብይ አህመድ የግል ወታደር ላይ ጀግናው የአማራ ፋኖ ብሔራዊ ንቅናቄ በአውደ ውጊያ የጠላትን እንቅስቃሴ በማንበርከክና የኃይል የበላይነትን በመውሰድ ከነፍስ ወከፍ መሳሪያ እስከ ዙ 23 እና ሞርተር 120 ድረስ በመማረክም በመታጠቅም ዓለምን ጉድም አሰኝተዋል። የብልጽግና አገዛዝ በየወረዳው በግዳጅ ለማካሄድ የሚሞክረውን የምርጫ የድጋፍ ሰልፍና የምርጫ ካርድ ማደል በፋኖ እርምጃ መክሸፉን ታወቀ። በጎንደር ጠቅላይ ግዛት እስቴ መካነ ኢየሱስ ከተማ አገዛዙ የግዳጅ ሰልፍ ለማድረግ የነበረው የጥፋት እቅድ በበላይ እዝ አርበኞች መብረቃዊ የከተማ ውጊያ ሙሉ በሙሉ ተበትኖ ቅጥረኞቹ ተሽመድምደው እንዲሸሹ የተደረገ ሲሆን በተመሳሳይ በወሎ ቤተ አማራ ወረኢሉ ወረዳ የቁልምቢ አካባቢ ነዋሪዎችም ደግሞ አምባገነኖችን በድምጻችን አናነግስም በማለት በግዳጅ ተሰጣቸውንም ከ2100 በላይ የምርጫ ካርዶችን በነቂስ በመውጣት ለፋኖ አስረክበው እንዲቃጠሉ ማስደረጋቸውንም ጣቢያችን የአማራ ፋኖ መረጃ ማዕከል ለማረጋገጥ ችለዋል። እነዚህ ተከታታይ ድርጊቶችም የአገዛዙን የምርጫ ድራማ በህዝብ እምቢተኝነትና በፋኖ የትግል ብቃት ተቀልብሶ ብልጽግና ጥፋት ኃይል ፍጻሜ ላይ መድረሱንም በይፋ ያሳየ ምልክቶች ናቸውም ተብሏል። በምኒልክ እዝ ከ2 ኮሮች የተውጣጡ ውሃዶችም የተቀናጀ እርምጃ በመውሰድ የጠላትን አከርካሪ ሰብረው ድል ተቀዳጁ። በአማራ ፋኖ ምኒልክ እዝ የ106ኛ ኮር 22ኛ ክፍለ ጦርና የ303ኛ ኮር 81ኛ ክፍለ ጦር በጥምር በወሰዱት ከባድ የማጥቃት እርምጃም የጠላት ሰራዊትን ማንበርከክም ችለዋል። የወሎ ቤተ አማራ ምኒልክ እዝ አሃዶች በጥምረት በጠላት ላይ ባደረጉ የተባበረ እርምጃ ከፍተኛ የማጥቃት ሂደት በጠላት ላይ ከፍተኛ የሰብአዊና ቁሳዊ ኪሳራ ማሳደርም ተችሏል። 106ኛ ኮርና 303ኛ ኮር በጥምረት መቄት ወረዳ በጠላት ላይ በወሰዱት እርምጃ በርካታ ጉዳት ማድረስ ሲቻል የጠላትን እቅድና እንቅስቃሴ ሙሉ በሙሉ ማክሸፍ በተጠናከረ እርምጃ ወደ መጣበትም ገረገራና ፍላቂት ፈርጥጦ ሲመለስ
የብልጽግና ሰራዊትም ለአገዛዙ ስርዓት ወንበር ምንም አይነት ፋይዳ የማይፈጽም ሽባ ተደርጎ በፋኖች ከባድ ጥቃትም እንዲንበረከክም ተደርጓል። የአማራ ህዝብ እንደ ህዝብ ለመጨፍጨፍና ለማጥፋት የመጣውን ያገዛዙ ሰራዊት በቁርጥ ቀን ፋኖች ክንድ ተመክቶ ዳግም እንዳያገግም ተደርጎ የሎሌነት የተልእኮ ደብዳቤውም ተቀዷል። የውክልና ጦርነት ተጭኖ ሀገር ለማፍረስ እየተጋጋጠ ያለው የብልጽግና ወንበር አስጠባቂ ሰራዊትም በ303ኛ ኮርና በ106ኛ ኮር ቅስሙ እስኪሰበር የማያዳግም እርምጃ ተወስዶበት ወደ መጣበት እንዲመለስ ተደርጓል። የበረራው ንጉስ ጀግናው አጼ ዳዊት ክፍለ ጦር በሬማ ከተማ በፈጸመው ልዩ ሰርጂካል ኦፕሬሽን 7 የሚሊሻ አባላትን በማረክ ቀሪዎች ላይ እርምጃ ሲወስድ የአጼ ዘርዓ ያዕቆብ አንደኛ ኮር አሃዶችን ባገዛዙ ታማኝ አገልጋይ ሚሊሾች ላይም ያነጣጠረ የተሳካ ጥቃትን ፈጽመዋል። የአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት ያሳምነው እዝ አሃዶች በሁሉም የሸዋ ቀጠናዎች ባገዛዙ ዙፋን አስጠባቂ ሰራዊት ላይ የተጠናከረ ዘመቻ ያካሄዱ ሲሆን በሸዋ መርሐቤቴ አውራጃ በሬማ ከተማ በርካታ ያገዛዙ ጥምር ጦር ላይ በአጼ አምደ ጽዮን ኮር በጀግናው አጼ ዳዊት ክፍለ ጦር አማካኝነት ሌሊቱ 7 ሰዓት ላይ በተፈጸመ የከተማ ውስጥ ኦፕሬሽን 7 የሚሊሻ አባላት ከከተማዋ አደባባይ ሲማረኩ በውል የማይታወቁ ሙትና ቁስለኞች መሆናቸውን ኮሩ በምስል አስደግፎ በላከው የአውደ ግንባር መረጃም ገልጸዋል። ጀግናው አጼ ዳዊት ክፍለ ጦር በሰራዊት ልዩ የከተማ ውስጥ ኦፕሬሽን የተደናገጠው አገዛዝ ከሚዳና አካባቢ የጣጡ 9 የሚሊሻ አባላት ዛሬ ረፋዱን ጨምሮ ወደ ሰራዊታችን ተቀላቅለዋል። ይህ በእንዲህ እንዳለ የአጼ ዘርዓ ያዕቆብ አንደኛ ኮር የ7 ክፍለ ጦር የደመላሽ ሻለቃ ቃኞችም ዛሬ እንደ ትላንቱ የጦር ወንጀለኛው ወንበር አስጠባቂ ሚሊሻ ላይ እየወሰዱ ያሉት እርምጃ አጠናክረው መቀጠላቸውንም ኮሩ አስታውቋል። በኤፍራታና ግድም ወረዳ በፈጸሙት ውሃ ቀበሌ በመግባት ያገዛዙ ታማኝ አገልጋይ በሆነ ሚሊሻ ጠርናፊ አቶ ነጋሽ መኮንን ጨምሮ ሌሎች ሆዳ አደር ሚሊሻዎች ላይ የማያዳግም እርምጃ ሲወሰድ ቀሪው የጠላት ኃይልም መሳሪያውን በምርኮ አስረክቦ ግራውጭን በማለት ወደ አጣየ ከተማ መፈርጠጡንም ኮሩ በመረጃው ገልጸዋል። በተመሳሳይ የድል ዜና የኮሩ አካል የሆኑት አናበስቶችም የናደው ክፍለ ጦር የፋኖ ሰራዊት በፈጸሙት ጥቃት የብልጽግናውን ታማኝ አገልጋይ የህዳር አህያ ሆኖ ሲጫን በነበረ ራሱን የሰላም አስከባሪ ቢል የሚጠራው የህዝባችን ጸረ ሰላም አባል ላይ የማያዳግም እርምጃ መውሰድ ግለሰቡ ለወንጀል ድርጊት ሲጠቀምበት የነበረውን የጦር መሳሪያ ገቢ ማድረጉን የጦሩ የግንባር ዘጋቢም ገልጸዋል። በመርሐቤቴ ወረዳ ፌጥራ ከተማ ከጧቱ 1 ሰዓት ከ30 ላይ የአጼ ዘርዓ ያዕቆብ አንደኛ ኮር ናደው ክፍለ ጦር የፋኖ ሰራዊት በፈጸሙት የከተማ ውስጥ ኦፕሬሽን የተደናገጠው አገዛዝ እንደተለመደው የፈሪ በትሩንም ወደ ሲቪሊያን በማዞር ከፍተኛ ድብደባ የፈጸመ ሲሆን በፋኖ ቤተሰቦች ላይ ያነጣጠረ የዘፈቀደ እስሩን አጠናክሮ መቀጠሉን እዙ በመረጃው አረጋግጧል። ዜናውን ያደረሰን የአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት አሳምነው እዝ ህዝብ ግንኙነት መምሪያ ነው። ሰሞነኛ መረጃዎቻችን እነዚህ ነበሩ። የአማራ የህልውና ተጋድሎ ተጠናክሮ ይቀጥላል። ቸርን ሰንብት። በድጋሚ የአማራ ፋኖ መረጃ ማዕከል ቤተሰቦች በቀረበላችሁ መረጃዎች ላይ ሀሳብ አስተያየት እንድትሰጡ በትህትና እንጠይቃለን። ሰናይ ጊዜ እንዲሆንላችሁ እንመኛለን። በተጨማሪ ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ እንድታደርጉልን በትህትና እንጠይቃለን። አመሰግናለሁ።